በመዝሙረ ዳዊት ምዕራፍ 68 ቁጥር 7 ጀምሮ እንዲህ ይላል። ስላንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና ለወንድሞቼ እንደሌላ ለእናቴ ልጆችም እንደ እንግዳ ሆንኩባቸው የቤትህ ቅናት በልታኛለችና ይላል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን በመያዙ ዳዊት ብዙ መከራዎች ገጥመውታል። ለየት ስትሉ ወደ እግዚአብሔር አምላክ መቅረብ ስትጀምሩ ሶስት አይነት ጠላቶች ህይወታችሁን ይፈታተናሉ። አንደኛው ጠላት የራሳችን ክብር ነው። ሁለተኛው ጠላት ከውጪ የሚሰነዘርባችሁ የሰዎች ጥላቻ ነው። ሶስተኛው ጠላት ዲያብሎስ ነው። እነዚህ ሶስቱ ተዋጊዎች መንፈሳዊ ህይወትን በማዳከም ለዘመናት የቆዩና አንዳንዶቹም በእነዚህ ፈተናዎች መብዛት ምክንያት ተስፋ ቆርጠው ከእግዚአብሔር አምላክ መንፈሳዊ ዓላማና ፍላጎት ተለይተዋል። ዳዊት ይህንን እንዲህ በማለት ነው የገለጸው። ስላንተ ስድብን ታግሻለሁና አለ። እሰደብ ነበር አለ። በአንተ ምክንያት ነው የምሰደበው አለ። ድል በእግዚአብሔር እያለ ኃይል በእግዚአብሔር እያለ ሰዎች እግዚአብሔርን መያዝ ስትጀምሩ ያላቸው ባህሪና ጠባይ በፍጥነት ይለወጣል። ለዚህ መለወጥ ደግሞ ዋና ዋና ምክንያቶች እግዚአብሔርን ስንይዝ የሚከተሉት መንገዶች ህይወታችን ውስጥ ትልቅ ቦታ ይኖራቸዋል። እግዚአብሔርን መያዝ ስንጀምር ልክ እግዚአብሔር መያዝ ስትጀምር ለየት ትላለ፣ ከሌላው ለየት ትላለ። ዳዊት ከሌላው ለየት ያለው በጠላቶች ፊት በፍጹም ጠላቶቹ ሊቆሙ አልቻሉ። በሀገር ጥበቃ በኩልም ደግሞ የዛን ያህል ባለድል ነው። በታሪክ በኩል ደግሞ ከእግዚአብሔር ጋር ግርማ ሞገስ ስለነበረው ኃያል ነው። በልጅነት አንጻር ሲታይ ደግሞ በግ ጠባቂ ነው። የኃላፊነት ድርሻውን በተራ መንገድ ሲታይ በግ ጠባቂ፣ በጎች አሰማሪ ነው። ሌሎች እንዲህ ብለው ይናገራሉ፣ ያ በግ ጠባቂው ይላሉ። በግ ጠባቂው ጋር ግን እግዚአብሔር ነበረ። ያልታሰበ ድንገተኛ የሆነ ኃይል ከዳዊት ሕይወት ውስጥ ሲወጣ በዚህ ጊዜ ጠላቶች ጀመሩ። ከታች ማንሳት ሲጀምር እግዚአብሔር ከላይ ያሉት ይሸማቀቃሉ። እግዚአብሔር ማስተዋሉን ይስጠን። እግዚአብሔር ወደ ላይ ሲያነሳችሁ ከፍ ሲያደርጋችሁ ከዚህ በፊት ከፍ ብለው የነበሩ ከፍታቸውን መልቀቅ አይፈልጉም፣ ወይም የጋራ መካፈል አይፈልጉም። ቢያንስ በአስተሳሰብም ይሁን በአመለካከት በህሊናም ይሁን በስነ ልቦና ወደ ራሳቸው ለማቅረብ ፍላጎት አይኖራቸውም። ስለዚህ ስላንተ ስድብን ታግሻለሁ አለ። ስለማ ዳዊት ደግሞ ጥቅሙን ያውቃል። ጥቅሙን የሚያውቀው የእግዚአብሔርን ክብርና ኃይል ጥበቃ ከየት አንስቶት የት እንዳደረሰው በቂ የራሱ የሆነ መንፈሳዊ ኃይል እና የተሰባሰበ ጉልበት ነበረው ከእግዚአብሔር ጋር። ይህንን ጥቅሙን ስለሚያውቅ የሰዎች ስድብና ንቀት ወይም ጥላቻ በጣም ግምት ውስጥ የማያስገባ ሰው መሆኑን የምናየው ስላንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለች። ማፈር ጀመርኩ አለ። ያሳፍራችኋል መጸለይ ስትጀምሩ። አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሁን ሰርግ ቤትም ይሁን አባታችሁን ሆይ ማለት ከቻላችሁ ማለት ስትጀምሩ ሌሎች በበጎ ሕሊና አይመለከቷቸውም። እንደ አሳፋሪ ነገር ያረጉታል። በተለይም ከዚህ ከ60ው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ ሕይወት ትርጉሞችን ስታከናውኑ ሲያይ ደስ አይለውም፣ ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነህ ስትሄድ ግን ዘመናዊ ነህ። ህሊናህ ናውዞ ሰካራም ሆነህ
የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህሪያት ካሉ ይሄ ይስማማዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ። ዛሬ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዚያ ያለው እኮ እናንተንም በራሱ ማየቱ ያጽናናቸዋል፣ ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስላንተ እናፍራለን፣ ስላንተ እንሰደባለን። በብዙዎች ነው ታዲያ፣ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለ። በአንተ ምክንያት ለወንድሞቼም እንደሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድን ነው ይላሉ፣ ይከፋቸዋል። ከአመፃቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዛታለች፣ በፊት እኮ አብረን እንንጣጣ ነበር እያሉ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመፃቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳዊያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከእርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ላንተ ቤት ቅናት ይዞኛል አለ። ለቤትህ የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል። የእግዚአብሔር ጉልበት ከሰዎች ሐሳብ፣ ከሰዎች ባህሪ፣ ከሰዎች ጠባይ የእግዚአብሔር ጉልበት ይበልጣል። በወደቀው በኩል የሚደርስ እግዚአብሔር ብቻ ነው። በወደቀው በኩል የሰው ልጅ ለመድረስ አቅም እንደሌለው ዳዊት ተናገረ። ለእናቴ ልጆች እንኳ እንግዳ ሆንኩባቸው። ይሄ እኮ ነው በቃ ለእናቴ ልጆች እንግዳ ሆንኩ። ሌላ ሰው ማዕድ ማለት ነው። እንደዛ እስከሚሆን ድረስ በቤትህ ቅናት ተፈትኛለሁ። የቤትህ ቅናት ልቦናዬን ኃይል ሰጥቶታል። የቤትህ ቅናት በሌሎች ዘንድ በቤተሰቤም ዘንድ ክፉ ጥላቻ ቢኖርም በአንተ ኃይል በኩል ሁሉን ነገር ለማሸነፍ ዝግጁ ነኝ ብሎ በዚህ መንፈሳዊ ኃይልና ጥበብ ዳዊት ተማጽኗል። ዛሬ የሚነበበው የማርቆስ ወንጌል ምዕራፍ 8 ቁጥር 39 ላይ እንዲህ ይላል።
ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ። ምኑን ይካድ? ራሱን ይካድ። ዳዊት ራሱን ክዷል። ዘመዶቹም ሲክዱት ስለ እግዚአብሔር ራሱን ስለካደ እፍረት ተሰምቶኛል ብሎ የነሱን ይቅርታ አላለም። ቀደም እንዳልኳችሁ 3 ጠላቶች አሉን። አንደኛው ጠላት የራሳችን ክብር ነው። የራሳችንን ክብር ለእግዚአብሔር ክብር አሳልፈን ስንሰጥ መንበርከክ እንለምዳለን፣ መስገድ እንለምዳለን። በዚህ መካከል ዳዊት አንድ ወቅት ላይ በእግዚአብሔር አምላክ ድልና ክብር ከበሮ እየመታ እግዚአብሔርን ሲያመሰግን፣ እንዴ አንተ እኮ ንጉሥ ነህ አለችው ሜልኮል። አንተ እኮ ንጉሥ ነህ፣ እንዴት እንደዚህ ወደ ታች ወርደህ ከበሮ እየመታህ ትዘላለህ አለችው። ንጉሥ ነህ አለችው። ክብሩን ወደ ላይ ከፍ እንዲያደርግ ገፋፋችው። እኔ ንጉሥ መሆኔ አይደለም ክብሬ እግዚአብሔር ነው አለ። እግዚአብሔርን አከበረ። እርሷ ይህንን በመናገሯ መካን ሆና እስክትሞት ድረስ አልወለደችም። በእግዚአብሔር ክብር ላይ ስለተነሳሳች፣ በእግዚአብሔር ክብር ላይ ቦታ ስላልሰጠችው፣ ለክብር ቅድሚያ ስለሰጠች መካን ፍሬ አልባ ሆና ኖረች። የእግዚአብሔርን ክብር ዳዊት አስቀደመ። በሚስቱ ፊት የነበረው ዝቅ ብሎ የታየበት ሞገስ ለዳዊት ታላቅ ጸጋና ኃይል ሆኖ ተቆጠረለት። ንጉሥ እኮ ነህ። ብዙ ሰዎች በወንበራቸው፣ በስልጣናቸው፣ በማዕረጋቸው መካከል እግዚአብሔር እንዲገባ ክብሩና ኃይሉ ከውስጣቸው እንዲኖር መንፈሳዊ ፈቃድ አይኖራቸውም። ትልቅነታቸውን እዛው ለመጠበቅ በሚያደርጉት ግብ ውስጥ ብዙ የመንፈሳዊ ልምዶች ያመልጧቸዋል። ለምቀኞችና ለተንኮለኞችም እጅ ወይም ክፉ ተግባር መሳሪያ ይሆናሉ። ክብራችንን ስንተው አንደኛው ጠላታችንን ተውን ማለት ነው። ትልቁ ጠላት የሰው ልጆች ለራሳቸው የሚያበጁት ክብር መካከል ያለውን ውጊያ አለመረዳት ነው። ስለ ክብራቸው ሲሉ፣ ስለ ትልቅነታቸው ሲሉ የሚገቡበት ወንጀሎች ግልጽና ስውር ናቸው። አንዳንዱ ግልጽ ይሆናል፣ አንዳንዱም በስውር የተደበቀ ደባ ሆኖ እስከ ሞት ድረስ ተከትሏቸው ከሞቱም በኋላ የማይለቃቸው ውርደት ይሆናል። ስለ ክብራቸው ሲሉ ሌላውን ይጋፋሉ። ስለ ክብራቸው ሲሉ ሌላውን ይንቃሉ። ስለ ትልቅነታቸው ሲሉ ሌላውን ያባርራሉ፣ ያሸሻሉ፣ ያጠቃሉ። ባላስፈላጊ በሆነ ጥፋት ውስጥ የሚሰለፉት ስለ ክብራቸው ሲባል ነው። የትልቅነትን መንገድ እና ኃይል እንደ ስጋ ሳይሆን እንደ ዘላለም መልአክ አድርገው መጓዝ ሲጀምሩ ውርደት ይመጣል። ውርደቱ ደግሞ በጣም አደገኛ ነው። ስለዚህ ትልቁ ጠላት በክርስቲያኖች ሕይወት ውስጥ ስለ ራስ ክብር የሚደረገው ግብ ነው። አሁን እናንተ እንደዚህ እንደተቀመጣችሁት እምነቱ የሌለው ሰው ድንገት ናስቲ ቢባል መቀመጫ የለ ምን የለ ነው የሚለው። ዝቅታን የመልመድ ኃይል ስለሚያጥራቸው ሳያውቁት ከታች ወደ ላይ የሚነሳ ጥፋት አለ፣ አሊያም ከላይ ወደ ታች የሚነሳ ጥፋት አለ። ሳኦል ስለ ክብሩ ከታች ወደ ላይ የመጣበት ችግር ነበር። ከታች ወደ ላይ ማመጣ እረኛው ዳዊት መጣ። እሱ ላይ ነው፣ ክብሩ ላይ ነው፣ ብርታቱ ላይ ነው፣ ትልቅነቱ ላይ ነው። ግን ጠላትን ለማሸነፍ ያ ሁሉ ትልቅነት አልተመቸም። ጠላትን ለመጣል አቅም አላገኘም። ከታች ዳዊት ግን በአንድ ወንጭፍ እና ኪስ ውስጥ በከተታቸው በ5 ድንጋይ ጠላቴን ከ5ቱ በአንዱ ድንጋይ እመታለሁ ብሎ የእግዚአብሔርን ስም ጠርቶ በአንድ ድንጋይ ብቻ ጭንቅላቱን ብሎ ጎልያድን መሬት ላይ ፈጠፈጠው። ሰይፍ አልነበረውም፣ በጎልያድ ሰይፍ፣ ለዛውም ደግሞ በሳኦል ሰይፍ አይደለም፣ በራሱ በጎልያድ ሰይፍ አንገቱን ቆርጦ ወደ እስራኤል ተመለሰ። እግዚአብሔር ስሙ የተመሰገነ ይሁን።
እግዚአብሔር ከላይም ከታችም ሊሰራ እንደሚችል ግን ማገናዘቢያው ሰዎች ራሳቸውን ክብር ትተው ለእግዚአብሔር ታዛዥ ሲሆኑ የዚህን ጊዜ ከላይም ይሰራል ከታችም ይሰራል። ከላይ ስለ ክብር ብቻ ሲመጻደቁ ከታች ደግሞ እግዚአብሔር ይቀድማቸዋል። ከታች እግዚአብሔር ቀደመ አልቀደመም? አዎ። ክብር የሚከተሉትን ችግሮች ያመጣል። አንደኛ ስለ ክብርህ ስትል የምትሰጠው ጊዜ ጠላት ለማጥቃት ይመቻችበታል። ሁለተኛ ስለ ክብርህ የምትፈጥራቸው ጠላቶች እየጨመሩ ይመጣሉ። ጠላት እየጨመረ እየበዛ ይመጣል። ሌላው ክብርህን ለመጠበቅ ጦርነት ውስጥ ትገባለህ። እልህ ውስጥ 95% በዛሬ በከፍተኛ ሁኔታ ትልልቅ ችግሮች የሚፈጠሩት በአብዛኛው የስልጣን የማዕረግ የትልቅነት እልህ ነው። የትልቅነት እልህ በጣም አደገኛ ነው። እኔ ቀድማለሁ ከኔ በላይ የለም በምንልበት ጊዜ ከታች እግዚአብሔር ይጀምራል። ከታች እግዚአብሔር መጀመር ከቻለ ደግሞ ማንም ሊያውከው ማንም ሊከለክለው አይችልም። በተናቀ ስፍራ እግዚአብሔር ይጀምራል። በተጠላ ቦታ እግዚአብሔር ይጀምራል እና ምንም ግምት ውስጥ ባልገባ ሁኔታ ውስጥ እግዚአብሔር ስራውን መስራት ሲጀምር ከዛ ትልቅነት ባዶ ይሆናል። አሁን የበለጠ ሳኦል የተጨነቀው ራሱን ስላልካደ፣ ዳዊት ራሱን ስለካደ በጠላቱ ፊት መቆም ቻለ። ሳኦል በጠላቱ ፊት ሰልፍ መግጠም አልቻለም። ፈራሁ፣ ደነገጥሁ አለ። ከዚህ በፊትም መንፈሳዊ ኃይሉ ስለተገፈፈ በእግዚአብሔር አምላክ ክንድ በኩል ያለውን ብርታት ቀደም ሲል ቢቀምስም አሁን ግን በተለያየ አይነት ሁኔታ ክብሩን ለመጠበቅ ሲል የሚወስዳቸው ንቀቶች እና እንዲሁም ከዚህ በላይ ከኔ በስተቀር ለእስራኤል ነዋሪ የለም ብሎ ራሱን ከፍ ሲያደርግ ከዛ ጠላቶቹ ባለድል እየሆኑ ይገፉት ጀመር። ዳዊት ይሄን ሰማና ተቆጨ። የቤትህ ቅናት በልቶኛል አለ። የቤትህ ቅናት፣ ስለ ቤትህ ክብር፣ ስለ ቤትህ፣ ስለ ዝናህ፣ ስለ ኃይልህ ተነስቻለሁ። እግዚአብሔር ሆይ እስራኤል እንዴት ይዋረዱ አለ። እንዴት እንደዚህ በጠላቶቻቸው ፊት ይሽሹ? እንዴት ሳኦልን የሚያህል ንጉሥ እያለ እንዴት አይ እኔ በጠላት ፊት ቆማለሁ ብሎ ከበግረኝነት ሲነሳ ከትልቅነት ነው የተነሳው? ከትንሽነት ነው። ትልልቅ በምንሆንበት ጊዜ ትንሽነትን ማክበር ግዴታችን ነው። ይህንን ከእግዚአብሔር አንጻር ስናየው ከሃይማኖት መንፈሳዊ ተስፋ ስንማር ነው። እየሰማችሁ ነው? ትልልቆች ግን የሚፈልጉት ከትልልቆቹ መማር ነው። በዝና ውስጥ የተጨፈለቁ ድንቁርናዎች በጣም እየበዙ ይመጣሉ። በዚህ ጊዜ በትልልቅነት ውስጥ የሚመጡ ወንጀሎችም በስፋት እየሄዱ የራሳቸውን ደባ እየፈጸሙ ይመጣሉ። ይህንን ካልተገነዘብን ሁል ጊዜ ትንንሹን እየናቅን ከሄድን ወንጌል ያለውን ነገርም አንሰማም ማለት ነው። ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው በሰማይ በአባቴ ፊት ዘወትር ይቆማሉና አደል ያለው። ስለዚህ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ካለ በኋላ መቼ አይተንህ መቼ አግኝተንህ ከታናናሾቹ እንደ አንዱ ያላደረጋችሁት ለእኔ ያላደረጋችሁም አደል ያለው። ታዲያ እግዚአብሔር ከትንንሾቹ ጋር መስራት ይችላል። በሳኦል ፊት የቆመው ዳዊት መጀመሪያ የሳኦልን ትጥቅ ሞከረ። ሰይፉንም ጦሩንም ጋሻውንም ሲይዘው አይ አለ ከኔ አቅም ጋር አይሄድም ይሄ አለ። በሌሎች መሳሪያ ድል አላደርግም አለ። በቃ በሌሎች በንጉሱ መሳሪያ በአንተ ጦር በአንተ ጋሻ እኔ ጠላቴን አልጥልም፣ የራሴ ይሰጠኛል አለ። የራሱ የሰጠው ደግሞ ምንድነው? በጣም የተናቀ ነገር ነው። በሳኦል አይን ወንጭፍ የእረኞች መሳሪያ ነው፣ የማይረባ ነገር ነው። በቃ በጎች መመለሻ እንዲሁ ዝም ብሎ ማስፈራሪያ ነው ወንጭፍ። ያን ያህል ለጦርነት ይጠቅማል ብሎ አይገምትም። እግዚአብሔር ግን በዳዊት እጅ ላይ ከወንጭፉ ጋር ነበር።
ትልቁን ሊጥል የወደደው እግዚአብሔር በድንጋይ ነበረ። አያችሁ፣ ለካ እንዲህ ነው። ዛሬ ብዙ በትልቅነት የምናስባቸው ሳይታሰቡ ድንገት ከነበሩበት ካሉበት ከክብራቸው ከዝናቸው አልተፈናቀሉ። አይናችን አላየም። ከዘመናት አልተማርንም፣ ከጊዜዎች አልተማርንም። መልአክ የሚመስሉ እነዚህ አሁን ይሞታሉ እንዴ እስከ መባል ድረስ የደረሱ በጭካኔያቸው ወደር የሌላቸው የሚያስደነግጡ ፈርተን ደንግጠን አሜን ብለን ውስጣችን እየተራገመ የተቀበልናቸው ዛሬ አሉ ወይ? አረ የሉም። ይሄ ዘመን ጊዜ ያልፋል ወይ ብለን እንደውም አያልፍም፣ ይሄ ለምጽአት የሚቆይ ዘመን ነው ብለን የተጨነቅንበት ዘመን ጊዜ ሰዓት አላለፈም። በኑሯችንም በቤተሰባችንም ውስጥ እንደዚሁ የሚያስፈራሩን የሚያስደነግጡን መውጫ መግቢያውን ገሃነም ያደረጉብን ሰዎች አሉ። አሁን የሉም። እግዚአብሔር ከትንሽ ይነሳል በትንሹ። ከዛም በኋላ የራሱን ትጥቅ ተወና ራሱን የካደው ዳዊት በእስራኤል ፊት ሳይሆን በጠላቶች ፊት መቆም ጀመረ። በእስራኤል ፊት የሚቆመው ንጉሱ ነው። ንጉሥ ሆይ 1000 ዓመት ንገስ የሚባለው ሳኦል ነው። አሁን ግን እግዚአብሔር ከኔ ጋር አንተ ውሻ አለው። ንቀት አያችሁ። በሳኦልም ፊት በጠላት በጎልያድም ፊት ንቀት አለ። ሁለቱም ጋር ንቀቶች አሉ። የማይናቀው ግን እግዚአብሔር ኃይል የሰጠው እረኛው ዳዊት ነው። አንዳንድ ጊዜ በተማሩ ሰዎች ሀገር ትለወጣለች ብለን ለማስተማር ያደረግናቸው ጥረቶች በጣም ጎልቶ የሚታይበት ዘመን አሳልፈናል። እነዛ ተማሩ ያልናቸው ልጆች ደግሞ መልሰው አንዳንዴ በወንበሩ ላይ አንዳንዴም በስልጣኑ ላይ በአንተ ሕይወት ላይ ሲጋልቡ ደግሞ ይታያል። መማር እንደዚህ ነው እንዴ ለካ፣ ማወቅ እንደዚህ ነው እንዴ ለካ ብለው በደከሙት ድካም እንባቸውን ያፈሰሱና አልቅሰው ከቢሮ የወጡ ስንት ዘመዶች አሉን። አስተምረው በላያቸው ላይ የክፋት ሴራና ተንኮልን ጭራሽ ጉዳትን ያመጡ ልጆች ፊት የቆምንባቸው ጊዜዎች ብዙ ናቸው። እግዚአብሔር ግን በዚህ መንገድ ብቻ አይደለም ሰዎችን የሚገነባው። የውስጥ ህሊናና የውስጥ ቅድስና ሲሰጥ እውቀትን ከእግዚአብሔር አምላክ ሲለቀቅ ኃይልና ድልም ከፍቅር ጋራ አብሮ ይመጣል። በጠላቱ ፊት የቆመው ዳዊት 5 ድንጋዮችን አንስቶ ኪሱ ከተተ። አንተ ውሻ አሁን በዚህ ወንጭፍ ልትመታኝ ነው እያለ ሲንጎራደድ ትልቁ ብርቱ በጠላት ፊት ቆሞ ኃያል ነው የሚባለው የማይወድቀው ማንም የማይበግረው ራሱ የእስራኤል ንጉሥ ሳኦል የፈራው እኔ ያልችላቸውም። አሁንስ በተለይም ይሄ ጎልያድ የሚባለው ሰውነቱ የሰፋ ትከሻው የገዘፈ እግሩ ያበጠ እጆቹ የጠነከሩ ጦር ከወረወረ ማይስት በሱ ፊት ማን ያልቆምም ብሎ ንጉሱ የእስራኤል ንጉሥ ሲፈራ ዳዊት በጠላት ፊት ቆመ። አየ እንደዚህ ነው ብሎ ከተናቀው ቦታ ላይ የሚያነሳውን ኃይል አንዳንድ ጊዜም መዘንጋት የለብንም። ከላይ ነው፣ አንዳንዴ ከላይ ሲመጣ ነው ነገሮች ሁሉ። ከዛ በኋላ አንተ ውሻ አለው። በቃ አንተ ትንሽ ውሻ፣ አሁን እኮ በአንድ እጄ ነው መሬት ምደባልቅህ ሲለው ተው እባክህ እኔ ውሻ አይደለሁም፣ እግዚአብሔር ከኔ ጋር ነው፣ በእግዚአብሔር ስም ግንባርህን እመታሃለሁ አለና ሲመታው ወንጭፉም ድንጋዩም እጆቹም እኩል ተስማምተው የጠላትን ግንባር መጠርቆስ ሲጀምር ያ ትልቁ ይወድቃል ያልተባለው ተጋደመ። እንዲህ ያስተኛል እግዚአብሔር፣ እንዲህ ይጥላል። እንዲህ ነው የሚያደርገው እሱ። እጅና ወንጭፍ ድንጋይና ወንጭፍ ኃይል ሆነው ጋሻውና ጦሩ የማይከጀለውን ሰው ራሱን ሲክድ እንግዲህ እንዲህ ነው ለእስራኤል ሕዝብ ዳዊት ራሱን በመካዱ የጠላትን ኃይል በመስበሩ ታላቅነቱ ሲጀምር ሳኦል ቀና፣ ትልቁ ሰው ቀና። መጥፋት አለበት ይሄ ሰው አለ። ታዲያ ምን አለ ዳዊት? እፍረት ሆነብኝ አለ። ለወንድሞቼ፣ ለቤተሰቦቼ፣ ለወገኖቼ እፍረት ሆንኩኝ።
በወንድሞቼ መካከል እንግዳ ሆንኩኝ። ሳኦል ሲያሳድደው ሁሉም ጠላው ዳዊትን። ትልቁ ሰው ሲያሳድደው ከትልቁ አሳዳጅ ጋር ሁሉም ህብረት ፈጠረ። በየጉራንጉሩ፣ በየድንጋዩ፣ በየሸለቆው መሸሽ ጀመረ ዳዊት። አየህ፣ አንዳንዴ መስራት ደግሞ አደገኛ ነው። ይውል በጎና ቅንነትን መፈጸም በአንድ ትውልድ ውስጥ አደገኛ የሚሆንበት ጊዜ አለ። የላኛውን ስትቀድመው የላኛው ገደል እስክትገባ ድረስ ያሯሩጣል። መቅደም ስትጀምር የእግዚአብሔር ጋር ሆነህ ደግሞ ከቀደምክ ብሸሽም ገደል ውስጥም ብትገባ ዋሻ ውስጥም ብትገባ ጠላትህ በእጅህ ነው ያለው። መሸሽ ጀመረ ዳዊት። በቃ ከሀገር ሀገር እንደውም አንድ ቦታ አለች የሚዳቋ መኖሪያ የምትባል ቦታ፣ አይን ሮጌል ነው እንደዚህ የምትባል ቦታ ላይ ወደዛ ሄዶ ተደበቀ። ያ ማለት የሚዳቋ መኖሪያ ማለት ነው። የሚዳቋ የጥንቸል መኖሪያ እዛ ሄደ። ጎልያድን የጣለው አልተሸለመም። ማሳደድ ጀመሩ። ሲያሳድደው ጦር አዘመተበት ጭራሽ። እሺ በወንድሞቼ ፊት ምን ሆንኩኝ አለ? እንግዳ ሆንኩኝ፣ እንደ ጠላት ተቆጠረ። በኋላ ሲሸሽ አንድ ዋሻ ውስጥ ዳዊት ተደበቀ። ሳኦል ሆዱን አመመውና ወደ ዋሻው ሄደ። ንጉሱ ወደ ዋሻ ገባ። አንበሳ መደብ ነው የሚባለው። እዛ ሊቀመጥ ቁጭ ሲል ዳዊት ከዋሻ ውስጥ ብቅ አለና ልብሱን በሰይፍ ቆረጠና ታያለህ፣ ሰይፉንም ልብስንም ቆርጫለሁ አለው። አይ በዚህ ጊዜ ነፍሱን ቢያጠፋ ይችላል፣ ታየኛለህ አለው። ቀና ሲል እዛው አንበሳ መደቡ ላይ ሆዱን ያመመበት ቦታ ላይ አገኘው። ውርደት አይደለም ነው? አይደለም? አሁን አንገትህን መቁረጥ እችላለሁ፣ ግን እግዚአብሔር የቀባውን አልነካም አለ። ስለ እስራኤል ክብርና ስለ እግዚአብሔር ዘይት ትቼሃለሁ አለው። ሰይፉን አሳየው። የንጉሱን ጨርቅ ቆርጦ አሳየው። እዛው እንግዲህ ማንም የለም። እዛ ወታደሮቹ ከዋሻው ውጪና ዙሪያውን ነው ያሉት። ግን ሳኦል በዳዊት እጅ ውስጥ ነው ያለው። አሁን ምን ማድረግ ትችላለህ አለው። ጦር አልያዘ፣ ሰይፍ አልያዘ። ሰይፉ በዳዊት እጅ ውስጥ ነው ያለው። ግን አለው እግዚአብሔር የቀባውን አልነካም። በእግዚአብሔር ጊዜ በእግዚአብሔር ፍርድ ነገሩን ሁሉ ትቼዋለሁ አለው። በድያለሁ አለ። በሰላም ታርቀው ተመለሰ።